ፊታችሁ ትናንሽዬ ጥቁር ነጠብጣብ ካለባችሁ እንዲሁም ደግሞ ጥርት ያለና በጣም ያማረ የልጅነት ፊታችሁን የሚመልስላችሁ በጣም ምርጥ የሆነ የሳሙና አሰራር ነው ይዤላችሁ የመጣው። ብዙ ጊዜ ውድ ነገሮችን መግዛት አያስፈልግም። በቤታችሁ በሳሙናም ሆነ እንዲሁም በማክስ እየሰራችሁ ፊታችሁ መንከባከብ ትችላላችሁ። ለኔ ብዙ ጊዜ የምጠቀመው የፊቴን ሳሙና ነው ዛሬ ይዤላችሁ የመጣሁትኝ። ለፊታችሁ ተጣጠባችሁ በኋላ ራሱ ቅባታማ ፊት ካላችሁ ባንዴ ነው ጽድት የሚያደርግላችሁ። እኔ ፊቴ ቅባታማ ነው። ፊቴን ምንም ነገር አልተቀባሁም፣ አልታጠብኩኝም። ማታ ላይ ነው እየታጠብኩት ያለሁት ማለት ነው። እንደምታዩት የኔ ፊት ማለት ነው ጥቋቁር ነገር የለውም። የሆነ ጭምድድ ነገር ያለ አይደለም። የሆነ ውጥር ያለና በጣም የሚያምር ንጹህ ጥርት ያለ ፊት ነው ያለኝ ማለት ነው። እንደዚህ የቡና ሳሙና ሰርታችሁ በምትታጠቡት ሰዓት ትንሽዬ 1 ደቂቃ ያህል በደንብ አርጋችሁ በደንብ እሹት ማለት ነው። ምክንያቱም የቡናው ሻካራም ስላለ የሰውነት ቆዳችሁ ውስጥ ያሉ ጥቋቁር ነገሮችን በደንብ አድርጎ ነው የሚያወጣላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ በማንኛውም ሁሌ መጠቀም የምትችሉት ለገላችሁ መጠቀም ትችላላችሁ፣ ለፊታችሁ መጠቀም ትችላላችሁ። ያው አሰራሩን የማሳያችሁ ነው የሚሆነው። በጣም ነው የምትወዱት። ውድ ነገር መግዛት አይጠበቅባችሁም። ከኬሚካል ነፃ እንደዚህ በቤታችሁ አዘጋጅታችሁ መጠቀም ትችላላችሁ ማለት ነው ዶችዬ። ብዙ ጊዜ አንዳንድ እህቶቼ ፊታችሁ ጥቋቁር ለሆነ ይህንን ሰርታችሁ ተጠቀሙ እላለሁ። ከቻላችሁ የእርድ መስራት ትችላላችሁ። እኔ ለዛሬ የቡና ነው እዤላችሁ የመጣሁት ማለት ነው። እንዳያችሁት 1 ደቂቃ ያህል ማለት ነው። በጣም ነው ያሸሁት። በተለይ አፍንጫችሁ አካባቢ እንዲሁም ደግሞ ጉንጫችሁ ላይ በደንብ አርጋችሁ እሹት ማለት ነው። በደንብ አርጎ ነው ደግሞ አረፋ ራሱ እንዴት እንደሚሆን ማለት ነውና በጣም ምርጥ ነው። ለብዙ ጊዜ ይሄንን ከሰራችሁ መሆን ይችላል። እዚህ ጋር ከዚህ በፊት የሰራሁት የኪያር ማለት ነው ክሬም ነበረኝ። እሱን ነው በቤት ውስጥ ራሴ የሰራሁት። እሱን ነው ፊቴን እየተቀባሁት ያለ። ከቫዝሊን ነው የተሰራ። ቫዝሊን ደግሞ ስትጠቀሙ ማታ ላይ መጠቀም አለባችሁ። ለምሳሌ ጧት ከሆነ ሙቀቱም አለ። በዛ ላይ ደግሞ ምግብ የምትሰሩ ከሆነ ሙቀት በሚያገኘው ሰዓት ፊታችሁን ያጠቁርባችኋል። ቫዝሊን መጠቀም ያለባችሁ ማታ ነው ማለት ነው። ምንም ነገር ሙቀት አካባቢ የማትደርሱ ከሆነ ቫዝሊን ተጠቀሙ። በጣም አሪፍ ነው። እኔ በጣም ነው የወደድኩትኝ። ወደ አሰራሩ ነው እጃችሁ የሚሄደው። አብራችሁን ቆዩ። በጣም ቀላል እና ለመስራትም ሆነ ለመጠቀምም በጣም ቀላል የሆነ ከቤታችሁ የሚገኝ በጣም ምርጥ የሆነ ሳሙና ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ አሰራሩ እጃችሁ ሲሄድ እዚህ ጋር የምጠቀመው ለፊቴም ሆነ ለገላዬ እኔ በተለያየ መልኩ ሳሙና እየሰራሁም ሆነ ኖርማል የምጠቀመው ሳሙና ሉክስ ነው። ዶቭም የምትጠቀሙ ከሆነ መሆን ይችላል፣ ማንኛውም ሳሙና ማለት ነው። እኔ ግን ሉክስ ሳሙና ነው የምጠቀመው። እዚህ ጋር ደግሞ ቡና በደንብ ያልተፈጨ ትንሽ ሻከር ያለ ቡና አለኝ ማለት ነው። ምክንያቱም በቡና ስለሆነ የምሰራው ቡናውን ከመፈቅፈቄ በፊት ቡናውን ማለት ነው እንዲፈላልኝ 1 ማንኪያ ከግማሽ ሾርባ የትልቁን ማለት ነው እሱን አድርጌ ውሃ ያናሃል አላደርግበትም። 100 ሚሊ የሚሆን በጣም ትንሽዬ ነው የማደርገው ማለት ነው። በጣም ብዙ ከሆነ ሳሙናው ይበዛና የሆነ በጣም ይበዛል። በዛ ላይ ደግሞ ሳሙናው የሆነ ውሃ ነው የሚሆነውና በጣም ትንሽዬ ነው ውሃ ማድረግ ያለባችሁ ማለት ነው። ይሄ በሚፈላ ሰዓትም ትንሽ ሲፈላ እንትን ይላል። በሞቀ ውሃ ራሱ አድርጋችሁ ሳታፈሉ ቡናውን መጠቀም ትችላላችሁ ማለት ነው። እዚህ ጋር ቡናውን እንዲፈላልኝ ከጣርኩኝ በኋላ እሱ እስከሚፈላልኝ እዚህ ጋር በዚህኛው መፈቅፈቂያ ስትፈቀፍቁት ሳሙናው ቶሎ ነው የሚሟሟላችሁ ማለት ነው። በትላልቁ መፈቅፈቅ ትችላላችሁ። በዛ ስትፈቀፍቁት ግን የሆነ ሳሙናው የሆነ ቁጥር ቁጥር ብቻ ብሎ ጉግል ብሎ ውሃው ለብቻ ሳሙናው ለብቻ ነው የሚሆነው። ግዴታ ደግሞ ሙቀት ማግኘት አለበት ለመቅለጥና ቶሎ አይቀልጥም። ለዛ እኔ በዚህኛዋ በዚህ በትናንሹ መፈቅፈቂያ ነው እየፈቀፈቅኩት ያለሁት ማለት ነው። እንደዚህ አድርጋችሁ በማንኛውም ሰዓት ሰርታችሁ መጠቀም ትችላላችሁ። በጣም ቀላል ነው። የሳሙና መስሪያው እቃው ራሱ ከሌላችሁ በሆነ በላስቲክ ነገር እኔ በፊት ላይ መስሪያው ሳሙና እቃው ማለት ነው አልነበረኝም። በሆነ በትናንሽዬ ሳህኖች ነበረ እየሰራሁ የምጠቀመውና በጣም ምርጥዬ ነው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። እዚህ ጋር ቡናው ፈልቷል። ሳሙናዬንም እየፈቀፈኩኝ ነው። እንደምታዩት ከለሩ ራሱ እንዴት እንደሚያምር ማለት ነው። ሳሙናው ደግሞ ፈቅፍቄው ይሄንን ይመስላል። አሁን ይሄንን ቀጥታ
ቡናው ላይ ነው የሚጨምረው ሳይቀዘቅዝ ማለት ነው። ክሬም እንዲሆንልኝ መቀዝቀዝ የለበትም። ከቀዘቀዘ ቀዝቃዛ ከሆነ ቡናው ማለት ነው የሆነ እንዳልኳችሁ ይያያዝና ጥብቅብቅ ብሎ ቡናው ለብቻ ሳሙናው ለብቻ ነው የሚሆነው ማለት ነው። በትኩሱ ስታደርጉ ደግሞ ክሬም ነው የሚሆነው። እንደፈለጋችሁት መስራት የፈለጋችሁትን ቅርጽ ማለት ነው ያወጣላችኋል ማለት ነው። እንግዲህ ይሄን ይመስላል። በጣም ቀላል ነው። እንደዚህ አድርጌ በደንብ አድርጌ ካቀላቀልኩኝ በኋላ እንግዲህ የሳሙና ማስቀመጫዬ ላይ ነው የማደርገው። በጣም ቀላል እና ለመስራትም ለመጠቀምም ምርጥ የሆነ የምትጠቀሙበት ሳሙና ነው። ተጠቀሙ እላለሁ ውዶችዬ።